ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እኔ ያለሁ እግዚአብሔር ይመስገን። እንግዲህ ይሄ አሁን በቃ አልፏል። ልጁ ይረፍበት። አሁን ምን አስነሳሽ ይሄንን ታሪክ እንዳትሉኝ፣ እውነቴን ነው የምላችሁ። እንዳጋጣሚ ስልኬን ሳየው ከዚህ በፊት ያው እንዳንድ ዩቲዩበር ከዚህ በፊት ታሞ ህንድ በሄደበት ሰዓት ሞተ ብለው አሟርተውበት፣ እውነቴን ነው የምላችሁ ቪዲዮ ሰርቼ ነበረ። ለምን በዚህ ደረጃ እዚህ ላይ ማሟረት እዚህ ልጅ ላይ ማሟረት አስፈለገ? ምክንያቱም እኛ ሰዎች ነን አይደለም፣ ፈራሾች ነን። ነገ እኛም እንደሚገጥመን አይታወቅም። እንዴት ብዬ ሰርቼበት ነበረ፣ በነፃነት ማለት ነው። ነፍሱን ይማርና እና ዛሬ ደግሞ እንደውም እሱ ሰምቶ ራሱ ይሄንን ነገር መጥቶ ለምን ብሎ ተናግሯል። ቢሞት ምን ጥቅም አለው? ምንም ጥቅም የለውም አይደል? የዛን ጊዜ እንደዛ ያሟረቱበት ሰዎች ዛሬ ተሳክቶላቸዋል ማለት ይቻላል። ምክንያቱም አንዳንድ ጊዜ ዩቲዩብ ላይ የማይሆን ነገሮች ይለቀቃሉ፣ ከእውነት የራቀ ማለት ነው። ለራሳችን ጥቅም ስንል በቃ ለራሳችን እይታ ስንፈልግ አይደለም። እኛ እኮ ገንዘቡን በተሳሳተ መንገድ የሰራነው ነገር ገንዘቡ ቢጣፍጠንም ግን የህሊና እንትን አለብን፣ ጠባሳ ይጥልብናል። ምን ሰርቼ ነው ምን አድርጌ ነው ይሄን ነገር ገንዘብ ያገኘሁት ማለታችን አይቀርም። ሁላችንም ቢሆን ግን ሐቃቁን ይዘን በሰው እንኳን ብንሰራ እውነቱን መናገር ጥሩ ነው። እና ነፃነት በጣም የሚያሳዝን ሰው ነው በእውነት። እኔ አሁን ብዙ ነገሮችን ሳስብ ሳየው በቃ በዩቲዩብ ላይ በቃ እንትስ ነው ሳየው ከዚህ በፊት የሰራሁትን ቪዲዮ በሞተ ብለው ባወሩበት ነገር ዛሬ ይሁን ሊሞትላቸው እውነተኛውን ሊያዩ በጣም አሳዘነኝ። በቃ እውነቴን ነው የምላችሁ፣ እጅግ አሳዘነኝ። አለመታወቃችን አይደለም፣ ያው በቴሌቪዥን ጣቢያ እስካየነው ድረስ ሁላችንም እናውቀዋለን፣ መላው ኢትዮጵያ ሕዝብ ያውቀዋል። እና እንደውም አንድ ጊዜ የሆነች ልጅ ሲጠይቃት ምን ያስደስትሻል ምናምን ነገር ብሎ ሲጠይቃት አንተ ድነህ መምጣትህ ለእኔ በጣም ደስተኛ አድርጎኛል ምናምን ብላ እንደገና ደግሞ አንድች ልጅ ደግሞ እንደዚሁ የሆነ ስጦታ ህፃን ልጆች ናቸው እንግዲህ በጣም ስለሚወዱት ማለት ነው፣ ስጦታ ራሱ አምጥታለታለች። ይሄ ራሱ ልብ ይነካል። እውነቴን ነው። ይሄ ልጅ የሆነ ችግር ባይኖርበት እዚህ ነገር ውስጥ አይገባም። ግን ዛሬ ሲሞት አጨብጫቢ ብዙ ነው። አዎ እንዲህ ነበረ እንዲህ ተፈጥሮ አይደለም። በቁም አልረዳችሁትም፣ በቁም አላዳመጣችሁትም። አሳቀቃችሁት። በቃ ይሄ ልጅ ታዋቂ ስለሆነ የሚናገረው ስለሚሰማ የሚያደርገው ነገር ስለሚታይለት ስለሆነ በቃ አይናችሁን ጣላችሁበት። ይሄው እንግዲህ አፈር ገባ። ልጆቹንም ሳያሳድግ የልጆቹንም ፍሬ ሳያይ ገና በለጋነቱ ይሄው ሄደ። እና እኔ ከዛሬ ከሞቱት ያው ታዋቂ ከሚባሉት ብዙዎች አሉ፣ ብዙ ምርጥ ሰዎች፣ ጥሩ ሰዎች፣ ልበቀናዎች እንደ ነፃነት ግን የነፃነት ይለይብኛል። እውነቴን ነው የምላችሁ። ለምሳሌ እንደና አስፋው ብዙዎች አርፈዋል። እውነት በቃ የነፃነት ይለይብኛል። ለምን እንደሆነ አላውቅም። በቃ ያሳዝነኛል። ልፋቱ፣ ጥራቱ፣ የሚያገኘው ገንዘብ እንዴ መካሪ፣ ኧረ በስመ አብ የዚህ ይለያል። እውነት ሰው በዚህ ደረጃ ገንዘብ እየተከፈለው በዚህ ደረጃ ይሄን ያህል ገንዘብ እያገኘ አንድ መካሪ ቤተሰብ ተሰብሰብ ይሄንን አድርግ ይሄ ቢሆን ይሄን ብሎ የሚመክር የለም እንዴ? ባይሰማ እንኳን በበቁ አባቶች ማስመከር ይቻላል አይደል እንዴ? ዛሬ ይሄ ልጅ ካረፈ በኋላ እንደዚህ ነው። በጣም ከባድ ነው። እውነቴን ነው የምላችሁ፣ ጥሩ አይደለም የምታደርጉት ነገር። ወደ ራሳችሁ ተመለሱ። ኦኬ። አሁን ግን እኔ ደግሞ ምንድነው ከምንም በላይ ያሳዘነኝ እንዳልኳችሁ ለቅቄ ነበር ከዚህ በፊት እንዳልኳችሁ ሞተ ተብሎ እንዴት አማርቱበታላችሁ ብዬ ቪዲዮ ሰርቼ ነበር። ድንገት አየሁት ዛሬ ቪዲዮ በሆነ አጋጣሚ ስፈልግ ስልኬ ላይ አገኘሁት። ፕራይቬት ነበረ። ከዛ በቃ ትዝ አለኝ ነፃነት። በእውነት እጅግ የሚያሳዝን ነው። አምኖ ለመቀበል ራሱ በጣም ከባድ ነው። አምኖ ለመቀበል ነፃነት ሞቷል ማለት እኔ በበኩሌ ማመን ያቃተኝ። እስካሁን ድረስ ያለ ነው የሚመስለኝ እኮ በህይወት ያለ ነው የሚመስለኝ። እውነቴን ነው የምላችሁ። ስለዚህ በጣም ያሳዝናል። የነፃነት ነገር ያሳዝናል። እውነቴን ነው የምላችሁ። እና ነፍሱን ይማርልን። በጣም የሚያሳዝን፣ በጣም ምስኪን ሰው ነው። እውነቴን ነው። ለራሱ አላወቀበትም።
ያለውን ችግር ከቤተሰብ ጋራ ቢነጋገር ወይ አንድ ደህና ጓደኛ በቃ ደህና ሰው ማለት ችግር የሚገባው ነገ ለሆነ ነገር ዋስትና ያለው ሰው በቃ እንደ ራስ የምትወዱት ሰው አንድ ቢኖረው ይሄ ልጅ እዚህ ደረጃ አይደርስም ነበር። ወይ ከቤተሰቦቹ ጋር ተጠግቶ ሁኔታውን ቢያይ ቢኖር ያለውን ችግር ቢመካከር ጥሩ ነበር። ግን ዛሬ ይሄው አለምንም እንትን ባዶ ቀረ። እኔ ነፃነት ባዶ ነው። ቤት የለውም፣ መኪና የለውም። ማነው መኪና አላልኩም፣ መኪና አለው አሉ። ቤት የለውም። ገንዘቡ ማለት ባንክ አግዶበታል። ምን ምክንያት እንደሆነ አይታወቅም። እኔ አሁን ዛሬ ሁለተኛ ነገር ደግሞ አሁንም ትዝ ያለኝ ምንድነው ይሄ ፊንቴክ የሚባለው ነገር ያመጣው የተያዙትን ሰዎች ማለት ነው በማጭበርበር ማስታወቂያ ሰርተው እነ ሰራዊት ፍቅሬ አቤት እንትን ላይ ሲጠየቁ አቤት ጉራ ትህትና እንኳን የለም እኮ። ሰራዊትማ እጁ እንዴት እንደሚያወናጭፍ አየክ። ጊዜ ደጉ ሁሉን ያሳያል። ገባክ? እስቲ ተመልከት እነ ነፃነት ሲጠየቁ እና እንግዲህ እግዚአብሔር ነፍሱን ይማር። እውነቴን ነው የምላችሁ፣ እጅግ ነው ያሳዝነኝ በጣም ከሚባለው በላይ። እንዳልኳችሁ አሁን እነ ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ወንድም ካሊድ፣ መንሱር ጀማልማ ተውት፣ የቲክቶክ ፉከራ ነበር የእሱ ተውት፣ ከማንም አይገጥምም። እና ሌላ ደግሞ ማን ነው ይሄ ሰለሞን ቦጋለ፣ እንደዚህ ታስረዋል። እንግዲህ ያው እነ ሉላ አምልጠዋል ገብቷቸው ማለት ነው። እነዚህ ስግብግቦች ግን ድሃ ላይ ሲጫወቱ የድሃን ላብ ለመብላት ያደረጉት ነገር ይሄው። እግዚአብሔር ደግሞ በሰዓቱ በቀኑ አቤት ኩራታቸው እኮ። እኔ በተፈጥሮዬ ግን የሚገርማችሁ ነገር እውነት ነው የምላችሁ፣ የሚገርማችሁ ነገር እኔ ቲያትር የሚሰራ ይሄ ፊልም የሚሰራ አድናቂ አይደለሁም። ምን ስለሆኑ ምንም ተራ ሰው እኮ ናቸው። ስንት አለ ሳይንቲስት፣ ስንት አለ ለሀገር ሄዶ በወታደርነት እኛን ለመጠበቅ የሚዋጋ ለእኛ ብሎ ማለት ነው። ቤተሰቡን በትኑ ልጆቹን በትኑ የሚዋጋ ስንት ለሀገር የሚጠቅም ሰው አለ። ስንት የተማረ ዶክተር፣ ስንት ታሪክ ያለን ህዝቦች ነን እኮ። እነዚህ ዝም ብሎ ተራቆሾች ደግሞ ጉራቸው ደግሞ በዚህ ላይ ደግሞ እኮ ጉራቸው በጣም ግን ነፃነት ይለያል። አስፋው መሸሻ ይለያል ከነሱ። ሌሎችም አሉ ምርጥ ሰዎች በዚህ በቲያትር አሁን ለምሳሌ በቲያትር በምናምን ነፃነት በሚያስቀው ነገር ደስ ይለኛል እንጂ ይሄ ተራ ዝም ብሎ ፊልም ምናምን የሚሉት ነገር ምንም አይገባኝም። እኔ ከዛ በላይ ለዶክተር ለተለያዩ በቃ እውቅ ለሆኑ ሰዎች ለሀገር የሚጠቅሙ ሰዎችን አድራቂ ነኝ። ገብቷቸዋል። እና ይሄ ባለበት ሁኔታ እነዚህ አጭበርባሪዎች የ1430 ሰውን ላብ ጥርግ አድርገው እነሱ የ8 ሚሊዮን መኪና እየነዱ በላያቸው ላይ ባጠገባቸው ላይ የመንሱር ጀማልማ ፉከራ የምታውቁት ነው። እንግዲህ እግዚአብሔር በሰዓቱና በጊዜው አጋልጧቸው የህዝብ ላብ የህዝብ ገንዘብ እንግዲህ ባይመለስላቸው ራሱ እስር ቤቱን ይቅመሱት። እኔ ይቅመሱት ብያለሁ። ይዩት። ለሰው ዝቅ ብለው የሚያስቡት አንድ ነገር ሲያዩ ነው። ደግሞም እነሱ ምን አይነት ብቁነት አላቸው ነው ለማስተዋወቅ የዚህን ያህል እንትን የሚሉት። ገና ብዙ የሚፈተሽ ጉድ አለ። እኔ በዚህ መንግስት ባደረገው ነገር በጣም ደግፌዋለሁ። ምክንያቱም እኔ ድሃ ነኝ ስለሚጨቁኑኝ። ሌላው ድሃ ሲጨቆን እኔ እንደተጨቆንኩ ነው የሚቆጠረው። እና ነፃነት ከዚህ ነገር ሁሉ የነጻ ሰው ነው። እንኳን ከፖለቲካ የነጻ ሰው ነው። የሚገርማችሁ ነገር ከመንግስት ጋር ያሽቃብጥ፣ ከሌላ ፓርቲ ጋር ያሽቃብጥ፣ ራሱን ችሎ በቃ ኑሮን የሚኖር ሰው ነበር። ግን አለፈ ይሄ ልጅ። እኔ እውነቴን ነው የምላችሁ፣ እጅግ ነው የሚያሳዝነኝ። በቃ ዝም ብዬ ሳስበው በጣም የምቆጭበት ልጅ ነው። ምን አለበት ችግሩን ለኢትዮጵያ ሕዝብ ግልጽ ቢያደርግ እኮ 100 ሰው መፍትሄ የሚሰጠው አይጠፋም ነበረ። ገብቷቸዋል። እና እጅግ የሚያሳዝን የነፃነት ነገር ልጆቹን በስርዓት ሳያይ 4 ዓመት ነው አሉ ያልተገናኙ። ኦኬ፣ ግን በመሀል ሊገናኙ የሚችላሉ አይታወቅም። ግን ቢሆንም ምንም ቢሆን እኮ ልጆቹ ናቸው። እንደዚህ ደም እየተፋ በወር $2500 ነው እንደዚህ ይልካል መባሉ ተአምር ነው። ለእያንዳንዳችን ቤት፣ ለእያንዳንዳችን ኑሮ፣ ለእያንዳንዳችን ለሁላችንም ይሄ ትልቅ ትምህርት ነው። ለባልም ለሚስትም አስባችሁታል ምን ያህል መስዋዕትነት እንደከፈለ። ግን መጨረሻቸውን ሳያይ እፎይ ሳይል ግን በማለፉ ያሳዝናል። እንኳን ለቤተሰቦቹ አይደለም ለኛ ራሱ በጣም የግርሳት ነው የሆነብን። እጅግ የሚያሳዝን ሰው ነው። እውነቴን ነው የምላችሁ።
እና እነዚህ ጥጋበኞች እንኳን በዚህ ደረጃ እንደዚህ እንትን ሲሉ እሱ ግን አንድ ቀን ስሙ ሳይነሳ በበጎ እንጂ በማሳቅ በማጫወት እንጂ አንድ በመጥፎ ነገር ስሙ ሳይነሳ ህይወቱ አለፈ። እኔ በጣም ያዘንኩት በዛ ነው። ተመስግኖ እንኳን ወይ ነፃነት እንደዚህ ተብሎ ቀርቦ እንኳን አንተ እኮ እንዲህ ነህ ተብሎ ቢመሰገን በሰራው ልክ እውነቴን ነው የምላችሁ ምስጋና ሳይመሰገን እቺ ህይወቱ አለፈች። ችግሩ ሳንረዳለት እኛ ራሱ በገንዘብ አንረዳው በሐሳብ ብንሰማ ወይ እንደዚህ ብለን ኮሜንት እንጽፋለን አይደለም። ከዚህ ሁሉ ራሱን ደብቆ በአንዱ መንገድ ሲሄድ እዩት ፊቱ ምን መሰለ እዩት ሰውነቱ ሲሉት በሌላ መንገድ እየቀየሰ የሰው አይን ራሱ አረገፈው ልጁን። እና ወንድሜ ችግርህ ምንድነው? እኔ ባቅም ይሄ ልርዳህ ቢባል አንድ መፍትሄ ነበረው። ከሰው ሁሉ ሸሽቶ በቃ በመጣበት ነገር ተሸማቆ ይሄ እኮ ከእግዚአብሔር የመጣ እንጂ ሰው የሚያመጣው ነገር አይደለም። ስለዚህ ሳንረዳው ያለፈ ልጅ ማለት ነፃነት ነው። እውነቴን ነው። ግን እግዚአብሔር ያው ሞት አይቀርም። ነፍሱን ይማር፣ በገነት ያኖርልን። እንደ የዋህነቱ እንደ መልካምነቱ እግዚአብሔር ደግሞ መልካም ቦታ ረፍት ያድርግለት። እና በጣም ያሳዝናል። በዚህ እድሜው ገና ብዙ በሚሰራበት ሰዓት ብዙ በቃ አንተ ድምቀት እኮ ነው ለኢቢኤስ ከማንም በላይ ከሌ ከምንልህ በላይ ድምቀት ነህ እኮ አንተ እኮ የማትገኝ ልጅ ነህ። እውነቴን ነው። ያሳዝናል። ግን እውነት በጣም እጅግ ያሳዝናል። ወንድሜ ነፃነት እግዚአብሔር ነፍስህን በገነት ያኑርልን፣ በቅዱሳን ጎን ያሳርፍህ። እንግዲህ እኔ እንጃ ሁሌም ማረሳህ ሰው ነኝ። በእውነት ነው የምልህ። እግዚአብሔር ነፍስህን ይማረው፣ ለልጆችህም መጽናናቱን ይስጥልህ፣ ለቤተሰቦችህም መጽናናት ይስጥህ። ቻው ባይ